እየጮኸ ነፍሴ እስከሞት ተጨንቃለች አብረን እንጸልይ ብሏቸው ሄዶ ተንበረከከና በግንባሩ ተደፋ ካቅም በላይ ነው አባት ሆይ አለው አንተ ነህ ከዚህ ሰዓት የምታድነኝ የለም ሌላ አንተ ነህ አዳኝ ወደ ተጸልያለሁ በግንባሩ መሬት ላይ ተደፋ ሊትራሊ ኢየሱስ ደም አንጠባጥቧል ይሄንን የጻፈልን ሉቃስ ነው ሉቃስ ደግሞ ዶክተር ስለሆነ አየ ሂማቲድሮሲስ የሚባል እንትን ነው ኤክስፒሪየንስ ያደረገው ኢየሱስ ሂማቲድሮሲስ ስትረሱን መቋቋም አልቻለም ታቃል እንግዲህ እንደሰማችሁት ነው እኔ ሁሉ ጊዜ እንደምለው ኦርቶዶክሳዊት ቤተክርስቲያን ባትኖር ኖሮ ምን ይውጣን ነበር እላለሁ ምክንያቱም ለገዛ ፈቃዳችን መጽሐፍ ቅዱስን እንደፈለግን በጥራዝ ነጠቅነት እንዳንተረጉም ስለምትጠብቅ መጽሐፍ ቅዱስ ከነክብሩ እንዲጠበቅ ያደረገች ኦርቶዶክሳዊት ቤተክርስቲያን ናትና ደጋግሜ እንዳመሰግናት የሚያደርገኝ እንዲህ ያሉ የገዛ የፈቃድ የሐሰት ትምህርቶችን ስሰማ ነው ፓስተሩ ለተማሪዎቹ ያስተማራቸው ያለው ዕብራውያን መልእክት ምዕራፍ 5 ከቁጥር 7 ላይ ያለው ቅዱስ ጳውሎስ የጻፈው ንባብ በገዛ ፈቃዱ ተርጉሞ ነው እየነገራቸው ያለው ምን ይላል ግን መጽሐፍ ቅዱስ መጀመሪያ ላንብብላችሁ እርሱም በስጋ ወራት ጌታችን ኢየሱስ ክርስቶስ ነው ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከንባ ጋር ጸሎትና ምልጃና ቀረበ እግዚአብሔርንም ስለመፍራቱ ተሰማለት ይላልና ቀጥታ ያንን ወስዶ ኢየሱስ ጮኸ ለመነ ጸለየ ይላል ስለዚህ ያለመናና ያጸሎት ደግሞ ከሞት እግዚአብሔር እንዲያድነው ነው ስለዚህ አብ እንዲያድነው ኢየሱስ ለምኗል የሚል እንዲሁ እንደወረደ ለተማሪዎቹ ተርጉሞ የስተት ትምህርትን ያስተማራቸው ነው ሲጀመር ክርስቶስ አሁን እየለመነ ያለው ልመና ሞትን ፈርቶ ከሆነ 1 3 4 ጥያቄዎችን እናንሳ አንደኛ ወደ ማብራሪያው ከመግባቴ በፊት ከታሽ ምን ይላል እውነት ክርስቶስ እየለመነ ያለው ከሞት ለመዳን ከሆነ ፍርሃት ከሆነ ከታሽ ምን ይላል ከንባና ጸሎት ጋር ምልጃና ቀረበልና እግዚአብሔርንም ስለመፍራቱ ተሰማለት ይላል ክርስቶስ የለመነው ከሞት ለመዳን ከሆነ ጳውሎስ ደግሞ ጸሎቱ ተሰማለት ካለ ስለዚህ ክርስቶስ የመጣበት ሞት ቀርቶለታል ወይም አልሞተም ማለት ነው በሌላ ቋንቋ በቃ ክርስቶስ የፈራው የለመነው ሞትን ፈርቶ ነው ስለዚህ ጸሎቱ ተሰማለት ይላል ሞት ቀርቶለታል ማለት ነው ስለዚህ በቀራንዮ አልሞተም ማለት ነው ወይስ ስለማን ነው ያወራ ያለው ሁለተኛ ክርስቶስ ሞትን ፈርቶ ከሆነ እውነት እየለመነ ያለው ፍርሃት ኖሮበት አምላክነቱን አጥቶ እየለመነ ያለው ለዛ ቢሆን የመጣው ክርስቶስ ሊድን ነው ወይስ ሊያድነን ፍርሃታችንን ሊያስወግድ ነው ወይስ መጀመሪያ ራሱን ፍርሃት አስወግዶ ራሱ ድኖ ሊያድነን የመጣው ማለት ነው ይሄ ደግሞ ሌላ ስተት ሊፈጥርብን ሶስተኛ ጥያቄ ወይም ሶስተኛ ሐሳብ ጴጥሮስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 22 እና 23 ላይ ጌታ ሞታለው ሰቀላለው ሲል ጴጥሮስ ጌታ ሆይ ሞቱ ባንተ አይሁንብህ አለው ጌታ ምን አለው እርሱ ግን ዞር ብሎ ጴጥሮስን ወደ ኋላ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነብኛልና ይላል እንዴ ጴጥሮስ እኮ ጌታ ሞታለው ሲል ጌታ አንተስ አትሙትብን ሲለው ታዋት ተከላከለኝ ሂድ አንተ ሰይጣን ብሎ ምክንያቱም ክርስቶስ እንዳይሞት የሚፈልግ ሰይጣን ብቻ ነው ክርስቶስ አለመሞት ከፈለገ ጴጥሮስን ትክክልና አረንዳፌ ያርግልኝ እንደው ሞቱስ አይሁንብኝ ማለት ነበረበት ሞቱን የሚቃወምን ጴጥሮስን እንኳን እኮ ሂድ ከዚህ ብሎታል ክርስቶስ ለምን ብሎ ነው የሚፈራው ስለዚህ ታዲያ ጌታችን የለመነው ልመና ጳውሎስ ከብርቱ ጩኸትና ልመና ያለው ለምንድን ነው እውነት ነው ጌታችን በስጋ ወራት ጸለየ ለመነ ይላል ሉቃስ ወንጌል ላይ በተለይ ከሰውነቱ ላቦዝ እስኪወጣ ድረስ እየሰገደ ይሄን ያደረገው ለራሱ ጥቅም አይደል ዮሐንስ አፈወርቅ እንደውም ይሄንን የዕብራውያንን ሲተረጉም ክርስቶስ የለመነው ልመና ለራሱ ጥቅም ሲሆን ለምእመናን ጥቅም ነው የሆነ መለመን የሚገባው ትውልድ ነበር በብሉይ ኪዳን ለምኖ ፍርድ ያጣ ክርስቶስ ሲመጣ ግን ፈርዶለታል ያባቶቹን ልመና አርጎ ሲቆጥር ላለፉት ለምን መጣው ደግሞ ላለፉት አባቶች የነሱን ጩኸት አርጎ ወደ አባቱ ወደ ራሱና ወደ መንፈስ ቅዱስ ልመና አርጎ መለመኑ ተጽፎልናል ይሄ ማለት ደግሞ ለምሳሌ አብርሃም ለንጉሱ ለምኖ እንዳዳነው በጸሎት ኢዮብ ለጓደኞች ለምኖ እንዳላለው የለመነው ግን አንኳክቶ እንዲከፈትለት አብ ጋር የይለፍ ጥያቄ እሱ አቅቶት አብን የይሁን ጥያቄ ለማግኘት አይደለም የመጠይቅ ጸሎት አይደለም ያደርገው በፈቃዱ ወደ ራሱ ወደ አባቱ ወደ መንፈስ ቅዱስ የለመነው ልመና ሲጀመር ከኢየሱስ ወደ አብ ብቻ የሚደረግ መደባዊ የልመና ስርዓት የለም አድርጎ ማያቀም ክርስቶስ ምናልባት በመጽሐፍ ቅዱስ ወደ አባቱ ለመነ ሲል ከአባቱ ጋር ስላለው ህብረት የሱ ፈቃድ የአባቱ ፈቃድ እንደሆነ የሱ ሰው ሆኖ መምጣት የአባቱን ፈቃድ መሆኑን ለማመልከት በሌላ በኩል ደግሞ እሱ ጸሎት ተቀባይ ሆኖ ታዩታላችሁ ጌታ ሲጀመር እንኳን ሞትን ፈርቶ ሊለምን የሞተው በፈቃዱ ነው
የተነሳው በፈቃዱ። ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ ነፍሴን ደግሞ ለአነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል እኔ በፈቃዴ አኖራታለሁ አለ ነፍሱን እንጂ ከኔ ማንንም አይወስዳትም። ላኖራት ስልጣን አለኝ ደግሞ ብላነሳት ስልጣን አለኝ። ራሱ ሌላው ደግሞ ላሳያችሁ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ ጌታ ምን አለ? ይሄን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ አለ። እያወራ ያለው ስለ ሶሎሞን ቤተ መቅደስ መስሏቸው ስለነበር ዮሐንስ ዝቅ ብሎ ምን አለ? ጌታ ይሄን ያለው ስለ ሶሎሞን ቤተ መቅደስ ይው ስለ ገዛ ፈቃዱ ስጋው ሆኗል። አላዛርን ከሞት አስነስቷል። ደጅ ጠንቶ አይደለም አላዛርን ከሞት ያስነሳ። ውሃውን ወደ ወይን ቀይሯል። ጸልዮ ለምኑ አይደለም በገዛ ፈቃዱ ነው ከአብና ከመንፈስ ቅዱስ ጋር እንዲህ በመተው ስልጣኑ። ዮሐንስ 5:21 ላይ ምን አለ? አብ ሙታን እንደሚያስነሳ ሕይወትን እንደሚሰጥ እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣል አለ። እንኳን እሱ ለራሱ ለመዳን ሊለምን ሌሎችን ለማዳን አይለምንም። ለሌሎች ለማዳን አላዛርን ሌላውን ሽባውን ለመተርተር ያለመነ ጠይቆ አንኳኩቶ ደጅ ጠንቶ ያላዳን አምላክ ለራሱ እንዴት ሊለምን ይችላል? ቀጠለና ግን እንዲህ አለ ወልድን የማያከብር የላከውን አያከብርም። ይሄው መልሶ ነገር እንደው የተለያዩ ናቸው እንዳይመስልን ወልድን ብታከብሩ አብን እንዳከበራችሁ ይቆጠራል አለ። ይሄን እንኳን መረዳት ሰው እንዴት አይችልም? ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ እኔና አብ አንድ ነን አለ። አንድ ነን ካለ እንዴት ከሱ አብ በልጦ ሊለምን ይችላል? ይሄን ካልን ሁለተኛ ደግሞ አሁንም ፓስተሩ ደግሞ ከዚህ የባሰ ኢየሱስ ክርስቶስ ስትረስ ይዞት ነበር ጭንቀት የሚል ደግሞ ሌላ ትምህርት አለ። እስቲ እንስማው ጀመረ። ኤክስፒሪየንስ ያደረገው ኢየሱስ ሂማቲድሮሲስ ስትረሱን መቋቋም አልቻለም። ታውቃለህ? ከአባቱ ጽድቅ ከአባቱ ክብር ከአባቱ ፍቅር ለዘላለም ከኖረበት ከዛ ከአባቱ እቅፍ አሁን በሰው ልጆች ኃጢአት ምክንያት አይ በፊቱ ሊቀርብ ነው ያንን ሁሉ ኃጢአት ተሸክሞ እና ስትረሱን አልቻለውም። ሂማቲድሮሲስ ማለት በአይምሮ ላይ ከሚፈጠር ስትረስ የተነሳ በሰው የላብ ቀዳዳ ደም ሲወጣ ማለት በስትረስ ምክንያት ነው። እንደዚህ አይነት ህመም ኤክስፒሪየንስ አድርገው የሚያውቁ ሰዎች አሉ። ለምሳሌ ሰከንድ ወርልድ ዋር ላይ አንዲት ህፃን ልጅ የጦር አውሮፕላኖች በጣም በቅርብ ርቀት ሲበሩ በጣም ከባባድ የጦር መሳሪያዎች ሲተኮሱ ትልቅ ሰው ቢሆን የሆነ ነገር ያደርጋል። ህፃናት ምን ታርግ? ፊቷ ላይ ይሄ ደም ችፍ ብሎ ወጣ እና በቆዳ ሌየሮች መካከል ክፍተት ይፈጠርና በላብ መውጫ ቀዳዳ ደም ይወጣል። ኢየሱስ ከስትረሱ የተነሳ ይሄንን ህመም ነው ሊትራሊ ህመም ነው ኤክስፒሪየንስ አደረገው። እንግዲህ እንደሰማችሁት ደግሞ ይባስ ብሎ ኢየሱስ ክርስቶስን ስትረስ ይዞት እንደነበረ እና ያ ጭንቀቱ ስትረሱ ደግሞ ላብ ወዝ እንደ ደም እንዲወርድበት እንዳደረገው ደግሞ ምሳሌ ሆኖ ምን መጣ? የሁለተኛ ዓለም ጦርነት ጊዜ አንዲት ህፃን ፈርታ ከሰውነቷ ደም ጭምር ወረደ። ይሄኮ ማለት እንግዲህ ያስተውሉ ከአንድ ቅዱስ በታች አርጎታል ክርስቶስን ከአንድ ሰው ብቻ ከአንድ ጻድቅ በታች። ጻድቃን እንኳን ሞትን እንኳን አልፈሩ። ጳውሎስ የናፈቀውን ሞት ኢየሱስ ክርስቶስ ፈራ ይያለን እኮ ነው። ጳውሎስ እንኳን ወደ ክርስቶስ ሊሄድ ናፍቃለሁ ለኔ እጅግ የተሻለ ነው ያለው። ሞት ለኔ ጥቅም ነው ያለው። አንተ ሰነፍ አንተ የምትዘራው ካልወደቀ አይሆንም ማለት ሞትን እንደ ተራ ይቆጠረ ሞትን እንደ ገለባ ይቆጠሩ እነ ጳውሎስ ሐዋርያት እንኳን ሞትን አልፈሩ። ከነሱ ጭምር ነው ክርስቶስን እኮ ያሳነሰው። በስመ አብ ወወልድ ወመንፈስ ቅዱስ ድብዳ አይነት ትምህርት ነው። አራታውት ጭራሽ እኮ ከአንድ ጻድቃን ሳይሆን እኮ ከአንድ አርበኛ ጀግና ሰው እንኳን አርበኛ ሆኖ እንኳን ማለት ወታደር በሉት ሌላ እንደ ልባም የሆነ ሰው እንኳን ሞትን አይፈራም እንኳን አንዳንዴ ጥባት ሲኖር ሞት ለኔ ምንድነው ይላል። አንድ ወታደር እኮ ለአገሩ ብሎ ለምን ብሎ ሲዋጋ እኮ ምንም ቢሆን ሞትን እኮ ነው ከዛ ጭምር አሳንሶታል እኮ። ይሄ ነው ትምህርት። ይሄ ነው እናንተ ለዘላለም ሕይወት መታሻግሩ። ለስቱ ደቂቅና ዳንኤል ያልፈሩትም ሞት ኢየሱስ ክርስቶስ ፈራ። ደግሞ በዛ ላይ ስትረስ ያዘው ጭንቀት ሎቱ ስብሃት በስማ ምኑን አምላክ ሆነ ታዲያ? እንደውም ከአምላክነት አስወርዳችሁት እንደው እንዳንድ ተራሰው እኔ እናንተ እሱ ለተናገረው እኔ ስቅጥጥ ያለኝ እንደው ጌታ በሚያውቀው ሸክማችሁ የከበደ ወደኒኑ ብሎ ለብዙዎች እረፍት ሰላም የሰጠ አምላክ እሱ እንደገና እረፍት አጥቶ ስለዚህ ራሱ ሳይድን ነው እኛን ያዳነን ሊሉ ነው። እንኳን ጭንቀት ሊያገኘው ስጋዬን ብሉ ደሜን ጠጡ ሰላም ይሰጣል ትንሳኤውና ሕይወት እኔ ነኝ ያለ አምላክ ምን አጥቶ ነው የሚጨነቀው? እና እንደው ለመመለስ እንኳን ይቸግራል እኮ አንዳንዴና እንዲህ አይነት ትምህርት ነው ለማለት እና ከስተት አረንቆ አውጡ። ብርሃን ያለባት እውነተኛ ፋና የፈነጠቀባትን እውነተኛውን ክርስቶስን የምትሰብክ ኦርቶዶክሳዊ ተዋህዶዋን ትክክለኛውን ትምህርት ተማሩ ኑና አዳምጧት ለማለት ነውና እንግዲህ እግዚአብሔር አምላክ ለማያውቁም ልቦናን ይስጥልን። እኔ ምናልባት ደርቲ ማይንድ ሆኜ ሊሆን ስለሚችል ባለፈው ዕለት ለምሳሌ ወንዱ ከወንዱ ጋር ይተኛል
እና አንዱ ይነጠቃል አንዱ ይቀራል የሚለውን እንግሊዘኛውንም አማርኛውንም አንብቤ ምንድነው ምናምን ስል ደርቲ ማይንድ ስለሆንሽ ነው አላችሁኝ ሶ እኔ ደርቲ ማይንድ ሆኜ ሊሆን ስለሚችል በዚህም ምንድነው የሚለው ጥያቄ የኔም ነው ምንድነው አሁን ከዚህ ምን እንማራለን አይደል ይሄ ነገር ወዴት እየሄደ ነው ለምንድነው ራሳችሁን ክሊር ማታረጉት ለምንድነው በሃይማኖት ውስጥ የምትደበቁት ውጡ ከሃይማኖት ውጡ ሃይማኖቱን አታሰድቡ ሃይማኖቱን አታቆሽሹት የሃይማኖቱ ዓላማ ሰዎች ወደ ገነት እንዲገቡ ወደ መንግስተ ሰማያት እንዲገቡ እግዚአብሔርን እንዲፈሩ ከእግዚአብሔር ጋር በሰላም እንዲኖሩ እግዚአብሔርና ሰዎች በትክክል እንዲተዋወቁ ነው ስለዚህ እናንተ የራሳችሁን ድብቅ አጀንዳ ይዛችሁ ፓስተር በመሆን የሆነ ነገር በመሆን ምናምን ባለስን ከሆናችሁ በኋላ እና ሰዎች ደግሞ ላይክ እናንተ የእግዚአብሔር አፍ የእግዚአብሔር አይን የእግዚአብሔር እጅ የእግዚአብሔር መስሪያ ዕቃ አድርገው እንዲቀበላችሁ ካደረጋችሁ በኋላ ለምን የራሳችሁን ማንነት የምትኖሩት ይሄ ወንድ ከሳመው ግብረ ሰዶማይነት ነው በቃ ግራም የለውም ቀኝም የለውም ወደ ግራ ወደዛም ወደዚህም የለውም ይሄ ግብረ ሰዶማይነት ነው ሶ ቸርች ግብረ ሰዶማይነትን ትደግፋለች በያላምንም ከደገፈች ደግሞ ታሳውቀን ማትደግፍ ከሆነ ደግሞ እንደዚህ አይነት ሰዎች በቀጥታ ህጋዊ እርምጃ ተወስዶባቸው ነው ማየት የምንፈልገው ለምን ኢትዮጵያ ውስጥ ህፃናት አሉ ልጆች አሉ ወጣቶች አሉ ፊልሙ ያመጣብን ያለ ጣጣ አለ ትምርት ያመጣ ያለው ጣጣ አለ ብዙ ነገር ብዙ ችግር አለ እና ደግሞ ይሄን ኦፊሻሊ በአደባባይ እንደ ኩራት የሚደረግ ከሆነ ወዴት ነው እየሄድን ያለነው ምንድነው እየተካሄደ ያለው ስለዚህ ቤተክርስቲያን በዚህ ጉዳይ መልስ መስጠት መቻል አለባት የዛጥቢያም መስራችን በለው ባለራይም በለው ምንም በለው መድረኩ ላይ የቆመው ሰውዬ ምን ያደረገ እንደሆነና ተሳሚውም ሰውዬ ፈልጎ ይሁን ተገዶ የሚለውንም ግልጽ እንዲደረግልን እንፈልጋለን ምንድነው ግብረ ሰዶማይነት ማለት ለእናንተ ከሰማይ እግዚአብሔር እሳት ካላዘነበ በስተቀር እየተካሄደ አይመስላችሁም ከሰማይ እግዚአብሔር የጥፋት ውሃን ካላመጣና ካላጠፋ በስተቀር ነገር የእውነት ነው ኖርማል ነው እንደሚመስላችሁ በቃ እግዚአብሔር አይወደውም ከተባለ እግዚአብሔር ስም የሚጠራበት ቦታ ላይ እንደዚህ ነገር መካሄድ የለበትም ለነገሩ መጽሐፍ ቅዱስ ራሱ ምን ይላል መንፈስን ሁሉ አትመኑ መርምሩ መመርመር ያለበት ብዙ ነገር እንዳለ እኮ ነው የሚያሳየው ይሄ በጣም መመርመር አለበት ትልልቅ አባቶች መድረክ ላይ ወጥተው እንደዚህ ነገር እየተካሄደ ነው ባሉ ጊዜ ዝም ተባለ ይሄው ድሮ ተደብቆ ነበር አሉ አሁን ደግሞ በፊት ለፊት ህዝብ ደግሞ ቁጭ ብሎ እንደዚህ ይብሎ አይኑን በቆሎ አሳክሎ ያየ ምንድነው ያሳፍራል ነው ወይስ በጣም ነው የሚያሳፍረው ማፈር አለባችሁ መጀመሪያ አይን ከዚህ 3 ወር ከዚህ ከ3 ወር በፊት ክርስቲያን ነበርኩና ከዛ ከክርስቲና ወደ እስልምና ሄድኩትና እስልምና ውስጥ ምንድነው ላይክ ኖርማሊ መጀመሪያ ሲሰማ ለምሳሌ እስልምና ክርስቲና ውስጥ ያለው ምንድነው ውጪ ሆኜ ሲሰማ ምናምን ላይ ሁሉም ነገር እውነት ስለመሰለኝ ያራኩት ሻዳ ያስኩና ወደ እስልምና ሄድኩት እኔ ብቻ ሳይሆን እኔ ሻዳ ይዤ ላይክ አይ ቲንክ ወደ አንድ ወይ 2 ሳምንት ቆይቼ ካኔ በኋላ ይራሱ እኔ 3 ልጆች ሻዳ እንዲይዙ አረኩት እኔ ባሌ በኩል እና ጓደኞቼ ያው ሻዳ እንዲይዙ አረኩትና ከሌጋ ላይክ አይ ቲንክ 4 ሆነንና ከዛም የተማርን ግሩፕ ውስጥ ገብተን የተማርን ምናምን ላይክ ወደ አንድ ወር ከመሆነ 2 ወር ከምናምን ሆነና እዛ ውስጥ በቃ ብዙ ማማር የብዙ ግሩፕ አለ እንትን ብዙ ልጆች አሉ ከነሱ ጋር የተማርን እዛ ውስጥ ቆይቼ ደግሞ መጀመሪያ የነበርኩት ክርስቲና ከልጅነትም ጀምሬ ያደኩት ስለሆነ ላይክ በራሴ ችላቢያ ላይክ ችላ አረኩትና ላይክ ታሉሰንኩ ነበር በሰዓቱና ምን አረኩ ከዛ ክርስቲና እስልምና ውስጥ ገብቼ ስለ ክርስቲናም ስለ እስልምና መማር ጀመርኩት ገና ድጋሜ ወደ ኢፎ ቤት እየመጣው ኢፎ ጋር እየሰማው ምናምን ሲሰማ መጀመሪያ እስልምና ሰዎች ሲፈጠሩ ሁሉም ሙስሊም እንደሆኑ ነበር ያስተማሩ እስልምና ወደ እስልምና ሲሄድ አዳም ሲፈጠር ሙስሊም ነው አብርሃም ሲፈጠር ሙስሊም ነው እንደዚህ ነበር ያስተማሩና የሙስሊም ልጆችና ኢፎይ ሐዲሶችን ከፍቶ ሲያስተምር ከእስልምና አንድ ዝንጀሮ ከብዙ ዝንጀሮች ጋር ህገወጥ ግብረ ስጋ ግንኙነት ስላደረገች በድንጋይ ወገሯት ከእስልምና በፊት ሲል
ከእስልምና በፊት ሌሎች ሃይማኖቶች እንዳሉ ይፎይ ነገረኝ። ይፎይ ሳይሆን ሐዲሱን እየጠቀሰ ለምሳሌ ሳያል ቡኻሪ 3849 ጠቅሶ ቦታውን ደግሞ ሄጄ ሳይናክ ትክክል ነው። እንዲሁ ደግሞ ሳያል ቡኻሪ 238 ጠቅሶ እኛ ሙስሊሞች ወደዚያ ዓለም በማምጣታችን የመጨረሻዎቹ ነን ሲል ከእስልምና በፊት ደግሞ ሌሎች ሃይማኖቶች እንዳሉ እነሱ ግን መጀመሪያ ሰው ሁሉም ሲፈጠር ሙስሊም ነበር ብሎ ነበር እነሱ ያስተማሩትና ከዛ ያ ቪዲዮውን አንድ ያስወደምጣቸውና ቪዲዮውን አይ ቲንክ ሻዳ ያስያዙት በጣም ብዙ ሰው ነው ያየው። በጣም እንትን ተብሎ ነው የወጣው። አንዴ ክፈተው። እሺ ያ እንግዲህ የሻሃዳ ያስያዙት ነውና አንዴ ያዳምጡትና ዳጊ ትቀጥላለህ። ይቅርታ ኢንሻአላህ ዳጊ ወንድማችን ሆኗል። ያጥና እስልምናን ተቀብሏል። እስከዛሬ ሲከራከር ሲጠይቅ እንደነበር ታውቃላችሁ። እዚህ ቤት ዳጊ ወንድማችን ከዚህ በኋላ ሙስሊም ወንድማችን ሆኗል። ማታ ሻሃዳ ይዟል። እስከዛሬ ሲጠይቅ ነበር፣ ሲከታተል ነበር። እውነትን አውቄያለሁና ከዚህ በኋላ እስላምን መቀበል እፈልጋለሁ ብሏል። ዳጊ ተአምር ሆኖባቸዋል። ኮሜንት ላይ አላሙ እና እስልምናን ተቀብሏል። በጣም ደስ ያለኝ ምክንያቱም ሲጠይቅ የነበረ ልጅ ነው። እስከዛሬ በጣም ብዙ ቆይተዋል። እዚህ ቤት ታውቁታላችሁ። ይጠይቃል ምናምን ማነው በጣም በጠንካራ ሁኔታ ይከራከር ነበር። መጨረሻም ግን እውነትን ተረዳ እና ሰዎች ሲጠይቁ የሆነ በቃ እንትን ሲሉ ምናምን መታገስ አለባቸው። በተለይ እውነትን የሚፈልጉ አይነት ሰዎች ያስታውቃሉ። ጥያቄ ያበዛሉ፣ ይጠይቃሉ። በስነ ስርዓት ነበር ሲጠይቅ የነበረው። ቤታቸው ላይ እኔስ እውነትን ያወቀ ምን እንደሆነ እናሳያቸዋለን። አንድ ቀን ላይቭ ላይ ታመጣና ድራማ እንደዚህ ትሰራበታቸዋለህ ማለት ነው። እኔስ ዳጊ ቀጥል፣ ወደ አንተ አልፌያለሁ። ከእስልምና በፊት ሌሎች ሃይማኖቶች እንደሌሉ ነበር መጀመሪያ እነሱ ያስተማረው። ይፎይ ጋር ሲመጣ ደግሞ ይፎይ ጋር ሲማር ከእስልምና በፊት ሌሎች ሃይማኖቶች እንዳሉ ይፎይ ሐዲሶቹን እየጠቀሰ ከመጽሐፍ ቅዱስ ሳይሆን ከራሳቸው መጽሐፍ እየጠቀሰ አስተማረኝ። ከዛ እሱንም ተርብቼ ላይ እዛ ውስጥ እስልምና ውስጥ ነበር በሰዓቱ። ከዛም ደግሞ አይ ቲንክ 2 ወይም 3 ሳምንት ይሆናል። ከዛ በፊት ይፎይ ደግሞ ሲያስተምር ሐዋርያትና ነቢያት ወይም የአብርሃም የይስሐቅ የያዕቆብን አምላክ አባት ብሎ ነበር ይጠሩ። አባት ብሎ የሚጠሩት ነብዩ መሐመድ እንዴት ነው ትናንትና መጥቶ አባት ብሎ ማጥራት ማይቻለው ብሎ ይፎይ ሲያስተምር መጽሐፍ ቅዱስን እየጠቀሰ ብሉይ ኪዳንና አዲስ ኪዳንን እየጠቀሰ ሲያስተምር ምንድነው ዘረጊ መስራትን ጠቅሶ ደግሞ እንደዋል አምላካችን አባት እንደተባለ ይሄንን ሲጠቅስ ደግሞ ነብዩ መሐመድ መጥቶ አይ አምላክን አባት ማለት አይቻልም ብሎ ሲያስተምር፣ ስለዚህ የእስልምና አምላክና የክርስቲያን አምላክ አንድ አይደለም ብሎ እፎይ ሲያስተምር፣ ያው እሱንም ደግሞ ከዛ በፊት ግን አላህ አምላክ አይደለም ወይም አምላክ አባት አይደለም አላህ አባት አይደለም ብዬ አላቅም ነበር። እስልምና ውስጥ ሲገባ ወይም አባት ተብሎ መጠራት ወይም ማጥራት አይቻልም ብዬ አላቅም ነበር። ልክ ኖርማሊ ልክ እንደ ክርስቲና ነው አባት ማለት ይቻላል ብዬ ነበር እንትነውትና ወደ እስልምና ሄጄ ስጠይቅ አይ አባት ማለት አይቻልም እንትን ስለኝ ደግሞ ሞር ኮንፊውዝድ ሆንኩ። ይዛው ስቲል እየቆየው ሲመጣ ብዙ ሰላምቶችንም ላይክ ለማናገር ምናምን ወከርኩት። ለምሳሌ ልክ እንደኔ ዳጊ በጣም ጠያቂ ልጅ ነበረ፣ በጣም ጎበዝ ልጅ ነበረ ምናምን እንደሚሉት እኔ እዛ ውስጥ ሻዳ ሲይዙ የነበሩ ልጆች ለስሙ ዳቁን ይባላል። ለምሳሌ ዳቁን ነው ሻዳ ያዘው፣ ዛሬ ሻዳ ያዘው ልጅ ዳቁን ነው፣ ቄስ ነው፣ ፓስተር ነው ይባላል። ግን የክርስትና ስም ማን ነው ተብሎ ሲጠየቅ ስሜ ዳግም ነው ይባላል። የክርስትና ስም ዳግም ነው የሚል የክርስትና ስም የለም። ስምሽ ማን ነው ብሎ ሲጠየቅ የክርስትና ስሜ ኩዊን ነው ወይም ሜሪ ነው። እንደዚህ አይነት ስም የለም የክርስትና ስም። ገባችሁ? እንደዚህ አይነት ሰዎች ሻዳ ይዞ ደግሞ አይደለም ታሻሽን ይዞ ለምሳሌ አንድ ሰው እብድ የሚሆን ጤነኛ የሚሆን ታች በኮሜንት እኔ ሻዳ ሊይዝ ነው ስለ ና ሻዳ ያዝ፣ ሻወር ውሰድ፣ ሂድና ስገድ። ዳስት ምንም አይነት እውቀት አያስፈልግም፣ ምንም አይነት መማር አያስፈልግም። ለምሳሌ ወደ ክርስትና ስትመጣ ትማራለህ፣ ትጠመቃለህ፣ ከዛ ወደ ክርስትና ትክክለኛ ክርስቲያን ትሆናለህ። እስልምና ውስጥ ስትሄድ ግን እብድ ይሁን ጤነኛ ይሁን ታች በኮሜንት ሻዳ ሊይዝ ነው ካለ በቃ እዚህ 10,000 ሰው ይኑር በኮሜንት ሻዳ ሊይዝ ነው ካለ ቶሎ ያስገባሉ። ከዛ ሻዳ ይዟል ምን ያደርጋሉ? በቃ ሄድና ሻወር ወሰድና ስገድ። ደግሞ ሻወር ወስደ እየሰገድክ ደግሞ አንድ ሳምንት
አንድ ሳምንት ካልሰገድ ወይም አንድ ቀን ካልሰገድ በቃ ካፍራል። ይሄ እኮ ላይ ህልም ነው የሚመስለኝ ነው። ገባ? እየሰገድ አንድ ቀን ካልሰገድ ካፍራሃል፣ በቃ ወደ ክርስትና ተመለሰ። እንዴት ነው? ቆይ ቢያንስ ሰው ስላልተመቸኝ ካልሰገድኩ ካፍራሃል ማለት ይሄ ራሱ ላይክ ህልም ነው ለኔ የሚመስለኝ። ገባችሁ? ልጆች ለምሳሌ ክርስትና እኔ ከልጅነት ጀምሬ በነገራችን ላይ ክርስቲያን ነበርኩ። ለምሳሌ እዛ ጋር ስመጣ ስደት ከቤት ሲወጣ ራሱ የቤተ ክርስቲያን አባቶች ጸልዩልኝ ምናምን ነበር የወጣሁትና እዚህ ወጥቼ ላይክ የሆነ ነገር ወይም ስለተመቸኝ ምናምን ኢየሱስ ክርስቶስ እንጂ እኔ በራሴ ላይ የደረሰው ነገር እውነት ለመናገር እኔ እዚህ ላይ ወይም ለማስመሰል ወይም ድራማ ለማስራት ሳይሆን እውነት በራሴ በኩል በጣም ነው። መጀመሪያ ኢየሱስ ክርስቶስ ረድቶኝ ደግሞ ተመልሼ መጥቼ ኢየሱስ ክርስቶስን ማካድ ማለት በጣም የሚገርም ነውና ብዙ ልጆች ካኔ ተማሩ። ገባችሁ? ጥያቄ ለምሳሌ ክርስቲና ላይ ምንም አይነት ድክመት ሊኖራችሁ ይችላል። ምንም አይነት በቃ ገባችሁ? ሃይማኖታችሁ ላይ በጣም ድክመት ሊኖራችሁ ይችላል። በራሳችሁ በኩል እናንተም እንደምታውቁት በራሳችሁ ላይ ምንም አይነት ድክመት ካለ ድክመቱን ለማሻሻል ደግሞ ሞር መጽሐፍ ቅዱስን ለማንበብ እንጂ አይ ክርስትና እስልምና ትክክል ነው ብላችሁ ወዲያውኑ ሻዳ ይዛችሁ ኢየሱስ ክርስቶስን ወደ ማካድ እንዳትሄዱ ወንድሞቼ እህቶቼ። እውነት ለመናገር እኔ በራሴ በጣም ትልቅ ጥፋት ነው የሰራሁት። እኔ ብዙ ነገር ሰርቻለሁ። ለምሳሌ ቢያንስ ሶስም ይሆን ብዙ ነገር አይቻለሁ። በህይወት ትልቅ ጥፋት የሰራሁት ኢየሱስ ክርስቶስን የካድኩት ቀን ነው። ገባችሁ? ኢየሱስ ክርስቶስን ኪጄ ኢየሱስ ክርስቶስ አልሞተም አልተሰቀለም ተብሎ እዛ ቤት አይ ከ600 ዓመት በኋላ መጥቶ ኢየሱስ ክርስቶስ አይ አልሞተም አልተሰቀለም ማኑ በሱ ፋንታ ይሞተው ብሎ ሲጠየቅ የለውም ማስረጃ የላቸውም። በኢየሱስ ክርስቶስ ፋንታ ኢየሱስ ክርስቶስ ካልሞታና ካልተሰቀለ ለምን መጣ መጣጡ ሰረ ለምን አስፈለጋ ተብሎ ሲጠየቅ ማስረጃ የላቸውም። ገባችሁ? እኔ በህይወቴ ዘመን ብዙ ነገር ብዙ ጥፋት ሰርቻለሁ፣ ብዙ ኃጢአት ሰርቻለሁ። ትልቅ ጥፋት የሰራሁት ኢየሱስ ክርስቶስን ኪጄ በወጣሁት ቀን ነው። ገባችሁ? ማንም ሰው ምንም አይነት የእምነት ድክመት ይኖራችሁ ምንም አይነት ድክመት ይኖራችሁ ኢየሱስ ክርስቶስን ወደ ማካድ እንዳትመጡ ፕሊዝ ወንድሞቼ እህቶቼ። ባላችሁበት እምነት ራሳችሁን ጠብቁ። ገባችሁ? ማንም ሰው የኔ ትክክል ነው የኔ ውሸት ነው እንደዚህ ብሎ ሰዎች ስለነገሯችሁ ብቻ ሮጣችሁ ወደዚህ እንዳትል። በጣም ይንከባከባችኋል። ገባችሁ? አማርኛ ሁለተኛ ቋንቋ ስለሆነ I hope you understand እና በጣም ይንከባከባችኋል። ገባችሁ? ወደ እስልምና ስትሄዱ ሁሉም ሰው ይንከባከባችኋል፣ ፎሎ በጣም ያረጋችኋል ምናምን በቃ ሁሉም ሰው ያከብራችኋል። ገባችሁ? ለምን ወደዛ እንድትወዱ ያረጋችኋል። በቃ እስልምና እንድትወዱ ወደ እስልምና እንድትሄዱ ሁሉም ሰው ይወዳችኋል። በቃ ሁሉም ሰው ወደ እስልምና እንድትሄዱ ይገፋፋችኋል። ገባችሁ? ግን ወደ ክርስትና ስትመጡ ክርስትና ኢየሱስ ክርስቶስ እኔ እውነትን መንገድም ህይወትም ነኝ ስላለ ከወደዳችሁ ኢየሱስ ክርስቶስን ወዳችሁ ፈቅዳችሁ ስለምትመጡ ማንም ሰው ግድ አይሰጥም። ለምን አንተ የምትመጣው ኢየሱስ ክርስቶስን አይተህ እኔ እውነትን መንገድም ህይወትም ነኝ ያለው ኢየሱስ ክርስቶስን ወደና ፈቅዳ ስለምትመጣ ማንም ሰው ምንም አሁን ወደ ክርስትና እኔ ቢመጣ ቢሄድ ከክርስትና የሚቀንስ የሚጨምር ነገር የለም። ገባችሁ? ግን ትክክለኛ ህይወትም መንገድም እውነትም እኔ ነኝ ስላለ ኢየሱስ ክርስቶስን ፈልጋችሁ ስለምትመጡ ማንም ሰው ቼክ አያረጋችሁም። ስለዚህ ወደ እስልምና ስትሄዱ ብዙ ሰዎች ስለሚያከብራችሁና ብዙ ሰዎች ስለሚወዳቸው እስልምና እንድትወዱ ያደርጋል። ገባችሁ? ሞር እንድትወዱ። ስለዚህ ወንድሞቼ እህቶቼ እኔ ብዙም ያው ማውራት አልችልም እና ባላችሁበት እምነት ጸንታችሁ ብትቆሙ እውነት በጣም ወር ይጠቅማችኋልና ካኔ ተማሩ። እኔ በራሴ በኩል በጣም ነውና የተጎዳሁትና በራሴ በኩል በጣም እኔ እንደማውቀው በጣም ነው የተጎዳሁት። ገባችሁ? ትናንትና ሀገር ቤት እያላችሁ የቤተ ክርስቲያን አባቶች ጸልዩላችሁ የሆነ ቦታ ደርሳችሁ የሆነ ነገር ካያዛችሁ በኋላ ኢየሱስ ክርስቶስን ወደ ማካድ ገባችሁ? እኔ ሶስት ለምሳሌ አካውንት ሌላ ቲክቶክ አካውንት አለ። ማንም ሰው ፎሎ አረጋኝ አላረጋኝ ከዚህ ደግሞ ምንም ተጠቀመው ነገር የለም። ምንም የሚቀንሰኝ የሚጨምረኝ ነገር የለም። ገባችሁ? ለፎሎ ብላችሁ ወይም ለማይሆን ነገር ብላችሁ ኢየሱስ ክርስቶስን ወደ ማካድ የምትመጡት ልጆች ፕሊስ ካኔ ተማሩ። እርስ በራሳችሁ በቃ የሚያስፈልጋችሁ ነገር እርስ በራሳችሁ ተባባሩ እንጂ ኢየሱስ ክርስቶስን ወደ ማካድ እንዳትመጡ እላችኋለሁ ወንድሞቼ። ይፈይ ለዚህ ሁሉ ያበቃኝ ደግሞ ይፈይ ነው። ገባችሁ? ሐዲስ ትክክለኛው እሱ እየከፈተ የሚያነበው ትክክለኛ የተጻፈውን ቁርአን እየከፈተ የሚያነበው የተጻፈውን ገባችሁ? ሞር ወደ ክርስትና እንድመለስ ያደረገን ይፎይና ይፎይ ብቻ ነው። ገባችሁ? ብዙ ሰዎች ይፎይ ይዋሻል፣ ይፎይ እንደዚህ ያደርጋል፣ ይፎይ ውሸት ሳይሆን ሐዲስ እዚህ ቁጥር ላይ ነው በዚህ ምዕራፍ ላይ ነው ብሎ ሐዲሱና ቁጥሩን ጠቅሶ እሱ ሲያወራ
ጽፌ በጎግል ላይ ትራንስሌት ማድረግ እንግሊዝኛ የቻልኩትን አንብቤ ሲያቅ በቃ ሁሉም ትክክል ናቸው እሱ የሚያወራውና እኔ ያነበብኩት ስለዚህ ኢፎይ ላይ ምን ማለት ውሸት ነው ላይክ ኢፎይ ብዙ ልጆች እንዲጣሉ ገባችሁ ብዙ ሰዎች ኢፎይን እንዲጣሉ ምን ያደርጋሉ ኢፎይ የሚያወራው ሁሉም ውሸት ነው ይላሉ ከዛ እነሱ ኢፎይን ስለሚጣሉ ሁሉም ሰው ኢፎይን እንዲጣሉ ላይክ እንዲጣላ ያደርጋሉ ገባችሁ እንዱ ደግሞ በጣም ወዳቸው ልጆች አሉ ክርስቲያን ልጆች ለምሳሌ እዚህ ጋስት ላይ ያሉት እና ቃል እና አርዲ አንዳንድ ጊዜ ከተተለው እና ቆስጠንጥኖስ እንዱ ደግሞ እና ዮሐድ በጣም በቋንቋም ደግሞ በሁሉም ነገር በቃ ዩጋት ያላቸው በጣም ጎበዝ ልጆች አሉ ገባችሁ እነሱን ጋብታችሁ ተከታተሉ እንጂ ምንም አይነት እምነት ድክመት ቢኖራችሁ ኢየሱስ ክርስቶስ ወደ ማካድ እንዳትመጡ ወዳችኋለሁ አከብራችኋለሁ እፎይ እግዚአብሔር ይጠብቂ እግዚአብሔር ሙሉ ጤና ይስጥ አከብራለሁ ወንድሜ ያ በጣም ጥሩ መልእክት ነው ያስተላለፈላችሁ ጥሩ ነው ያስባለሁ ያስቀድሜም ስላወራሁትም ምንድነው እሱ እንደኑ ለምዛ ሲያወድሱት በጣም እውነት ፈላጊ አውቆ ጨርሶ መርምሮ አዎ ላይላው ምን ነገሩ ቲክቶክ ላይ ሌላ ነው በውስጥ አስተምሮቱ ሌላ ነው ተዋሽውታላችሁ እስልምና ውስጥ አንድ ሰው ጤናማ አይምሮ ካለው ሎክ አይምሮ ጤናማ ከሆነ እስልምና ውስጥ ተደናብሮ ወይንም ደግሞ ተጭበርብሮ ከገባ ማክሲመም 3 ወር 4 ወር ነው የሚቆየው አንተ ስንት ወር ነው የቆየው ዶክተር ይላል ነው ሁሌ ወር ከምናምን ሁሌ ወር ኦኬ እስልምና ውስጥ የሚቆይበት እድሜ ዘመን ነው ተጭበርብሮ ከገባ ማለት ነው አይምሮ ጤናማ ከሆነ የሚያነብ ከሆነ ማለት ነው ከበዛ 6 ወር 3 ዓመት ባልሞላ ጊዜ ውስጥ ይወጣሉ የገቡ ሰዎች 3 ዓመት ባልሞላ ጊዜ ውስጥ ይወጣሉ አይምሮአቸው ጤነኛ ከሆነ ዓለማችን ላይ በጣም በፍጥነት እያደገ የሚገኝ ሃይማኖት ነው እሱም ኢስላም ነው ሳይመን ይሙት የውበል ጀምላለው ከናሴ 7 ከሁለተኛ ሚስቱ 6 ከሶስተኛ ሚስቱ 6 ማባቴ ወለደ ስንት ነው ደምሩልኝ 12 6 6 6 ሲሆን 12 18 19 ነው 19 ልጆች ነው ለአንድ ቀበሌ ህዝብ እኮ በሉ ሰላም ይብዛላችሁ እንዴት ናችሁ እስልምና በነገራችን ላይ ሲጀምር ልክ እንደ ደምሳሽ በቀልድ ነበር የጀመረው ነገር ግን እንዲህ ሊስፋፋ የቻለው ምን አይነት ሚናን ተጫውቶ ነው የሚለውን የሆነች ቪዲዮ ላስደምጣችሁና እንመለሳለን ወድሚው ስሙ ብራታሰብ ይህን ጉዳይ አገናዝብ እንዲሁ ከማመን ማስረጃ የት የክክ ለራስህም አንብብ እውነት ለመናገር እንደው ስለ እምነቱ ሰውን ከሚገድለው ብትወጣ ከእምነቱ ነቢይ ነን ብለው በፈጠሩት እምነት በራሳቸው ቅዠት ሳይሻል አይቀርም የሐሰት ሆነ እንጂ ፍቅር ሲዝም እምነት የደምሳሽና ሙሐመድ አጀማመር ስለ ነቢይነታቸው መሰረቱ ቢመረመር ነቢይ ነን ሲሉ ከራሳቸው በቀር የላቸው ምስክር የነቢዩ ታሪክ ተገልጦ ቢነገር ተነግሮ አያልቅም ጉዱ ቢዘረዘር ከጉዶቹም አንዱ በሐዲስ ተዘግቦ
የሚመስል ወይንም ካልቀረ ነጋሽ መጅሊሱ ከወይት ጥሪ መንገድ ስትከይሱ ሁሉም እንዲያነበው የነቢዩ ታሪክ ይተርጎም ሐዲሱ ሰማንተም ወንድም ያገር ልጅ ወገኔ ያ የከበርክበት ባህል ስልጣኔ ነገ እንደሱ ማሌ በሸሪያ ተፍቶ አዝነህ ከምትተክዝ መንካት ነው ሚሻል ብታውቅ ይሻልሃል የሸሪዓን መዘዝ ውሸት ሲደጋገም ሚመስላል እውነት መረጃን በአግባቡ ካልመረመሩት የእስልምናም ውሸት በዓለም ተሰራጨ ሳይነቃበት ስንቱ ተታለለ በውሸት ዘገባ ለመወደድ ብለን ስንል የማይረባ የሐሰተኞች ወሬ ከእውነት ተቀላቅሎ ታሪክ ያዛባ ስለዚህ ወገኔ ዛሬው ቃል እንግባ ስለ እውነት በመማር እውቀት ልንገነባ ያለ ዛንዳነሆም አያስተውልቱን ግራ የተባባ የአንድ ቀበሌ ህዝብ እኮ በሉን የአንድ ቀበሌ ህዝብ እኮ በሉን እስከ ማለት ድረስ ማለት ነው። እንግዲህ አባቷ 3 ሚስቶችን አግብቶ 6677 ወልዶ በአጠቃላይ 19 ልጆች አሉት። እስልምና ለመስፋፋቱ ዋነኛው ሚና ይሄ ነው። በነገራችን ላይ የመጀመሪያው ይሄንን ሚና ተጫውቶ ነው እስልምና ሊስፋፋ የቻለው። ምክንያቱም ቁርአኑም አላህ አወረደልኝ በማለት መሐመድ ያመጣው አንቀጽ ምንድነው? ሱራ 43 በቲሞችም ማግባት አለማስተካከላችሁን ብትፈሩ ዝሙትና ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶችም ለእናንተ የተዋበላችሁን 2 2 3 3ም 4 4ም አግቡ። አለማስተካከልን ብትፈሩ አንዲትን ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ ይላል። አሁን እዚህ ጋር 2 2 3 3 4 4ን አግቡ ካለ በኋላ አለማስተካከላችሁን ብትፈሩ አንዲትን ብቻ ወይም እጆቻችሁ ንብረት ያደረጉትን ያዙ ማለት እንመለከታለን። አብዛኛው ሙስሊም ወገኖቻችን እስልምና ብቻ ነው አለማስተካከልን ብንፈራ አንዲትን ሴት ብቻ እንድናገባ የፈቀደው ሲሉ ተሰማቸዋላችሁ። በጣም የሚያሳዝነው ግን አንዷን ካገባ በኋላ በምርኮ የተያዘች ሴት ለምን 40 አትሆንም? ከዛች በምርኮ ከተያዘች ሴት ጋር መገናኘት ተፈቅዶለታል። ከባሪያ ሴት ጋር መገናኘት ተፈቅዶለታል። ስለዚህ አንድ ብቻ አይደለም ማለት ነው። ምናልባት በምርኮ የተያዙ ሴቶች ሰዎች አይደሉም ብላችሁ ካላችሁ ይሶኬ ነገር ግን በምርኮ ይዞ ከሆነ ይህ ሰው ለምን 60 40 ሴቶች አይሆንም? ከነዛ ሴቶች ጋር መገናኘትን ተፈቅዶለታል። ስለዚህ ከአንድ በላይ ነው። ምክንያቱም ሱራ 7 የመሰላሎች ምዕራፍ ቁጥር 30 ላይ በሚስቶችም ወይም እጆቻችሁ በያዟቸው ባሪያዎች ላይ ሲቀር እነርሱ በእነዚህ የማይወቀሱ ናቸውና ይላል። ስለዚህ ከሚስቶች ሌላ እንደገና ባሪያን መያዝ ተፈቅዶላቸዋል። ባሪያዎቹ ለምን 60 70 አይሆኑም? ከነሱ ጋር መገናኘትን ተፈቅዶላቸዋል። ስለዚህ አንድ ብቻ የሚለው እንዲሁ የአማርኛ እንትን ካልሆነ በስተቀር እናንተ እንድትገናኙ ወይም ከሴት ጋር እንድትቀራረቡ የሚፈቅድላችሁ እስልምናው ከአንድ በላይ እልፍ አላፍ ሴቶችን ነው ማለት ነው። ሲቀጥል ሁለተኛው ሚናው ምንድነው? ሰዎችን በሸቀጣ ሸቀጥ ወይም ደግሞ በብልጭልጭ ነገሮች ማታለል። ሰሒህ ቡኻሪ 3146 ላይ አነስ ቢን ማሊክ ምን ይላል? ነብዩ ለቁረይሽ ሰዎች ስጦታ ይሰጥ ነበር ምክንያቱም እስልምናን እንዲቀበሉ ለማድረግ ይላል። እንግዲህ አስቡት መሐመድ እስልምናን አንቀበልም ሱራ 2:18 ላይ ይጠይቁት ነበር። እውነተኛ አንተ የአምላክ መልእክተኛ ኮንክ ለምን አምላክ አያናግረንም ኖሯል? ለምን ተአምራትን አትሰጥም ኖሯል? እያሉ በጥያቄ ሲያስጨንቁት ጥያቄያቸው ሳይመልስ ነገር ግን በእንደነዚህ አይነት አንቀጾች በእንደነዚህ አይነት ንግግሮች ሰዎችን እየሸነገለ ስጦታዎችን እየሰጠ እንዲስፋፋለት ያደርግ ነበር። ሶስተኛው እንግዲህ እንደሚታወቀው በጦርነት
በጦርነት ሳሂህ ቡኻሪ 25 ላይ ኢብኑ ዑመር እንደተረከው ያላህ መልእክተኛ እንዲያሉ ላ ኢላሃ ኢላላህ ሙሐመዱ ረሱላላህ ከአላህ በቀር የሚመለክ የለም ሙሐመድ የአላህ መልእክተኛ ነው ብለው እስኪ መሰክሩ ድረስ እንድጋደላቸው ታዝዣለሁ አላህ መልእክተኛም ጨምረው ይህን አሉ ሶላትን አዘወትረው እስኪሰግዱና ዘካን ማስተካክለው እንዲሰጡ ይህን ካደረጉ ለህይወታቸውና ለንብረታቸው ዋስትና ጥበቃ ያገኛሉ በእስላም ህግ በሸሪዓ በቀር ከሸሪዓ በቀር በሌላ አይዳኙም በማለት ሰዎች ላ ኢላሃ ኢላላህ ሙሐመዱ ረሱላላህ ብለው እስካል መሰከሩ ድረስ መገደል እንዳለባቸውና ግዴታ ይሄን ሃይማኖት መቀበል እንዳለባቸው በማወጅ ሰዎችን ወደ እስልምና እንዲገቡ ያደርግ ነበር ስለዚህ እስልምና ዋናው እንዲስፋፋለት ያደረገው የመጀመሪያው ሚናው ምንድነው ወሊድ ነው አሁን እንዳለችው